ክቡራንና ክቡራት ተመልካቾቻችን እንደምን አደራችሁ? እንደምን ቆያችሁ? እኔ አለቃ ይባቤ ነኝ። እንግዲህ የሳምንታዊ የማስተዋወቂያ ፕሮግራሜን ነው ማስተዋወቅ የምፈልገው። ዛሬ ለዩቲዩበሮች ደንበኞቼና ተከታዮቼ ነው የማስተላልፈው መልእክት። ሌሎቻችሁም መልእክቱ እንዲደርሳችሁ ይሆናል። ትናንትና ለኤፍቢ ቤተሰቦችና አድናቂዎቼ ጓደኞቼ አስተላልፌያለሁ። ዛሬ ደግሞ ለእናንተ ነው ማስተላለፍና ይህም ምክንያቱ የማስተዋወቅበት የአቅመ ደካማ እናቶችን ገናን የመዋል አጀንዳ ነው። ይሄ እንግዲህ የተቀደሰ ዓላማ ነው። ነገሩን በተንሻፈፈ መንገድ ካላየነው በስተቀር ነገሩን በጥርጣሬን ካላየነው በስተቀር እውነት ለጽድቅ ላይ ለመሳተፍ መታደልና መቀደስ ነውና ስለዚህ አቅመ ደካማ እናቶችን ዓመት በዓሉን በመዋል ደረጃ እንግዲህ በአንድ ሰው የሚገፋ አይደለም። የእያንዳንዳችን ጠጠር ይጠቅማል። አሁን እንግዲህ እንደምታዩት ድህነት በጣም ከባድ ነው። ረሃብ በጣም አሰቃቂ ነገር ነው። በጣም የሚያሰቃይ ተፈጥሮ ነው። ከረሃብ ጦር ይሻላል ብለው ሐዋርያት የተናገሩለት ነገር እንደመሆኑ መጠን ስለዚህ ይሄን ነገር በርብርብ እያንዳንዳችን የሚገባውን ጠጠር ጥለን ነው እንግዲህ ይሄንን ነገር መቋቋም የምንችለውና ዓመት በዓል አውለን በእናቶቻችን የምንመረቀው በእናቶቻችን ቡራኬ የምናገኘው ኪሳችን የሚባረከው የሚቀደሰው እግዚአብሔርም ለምህረትና ለንስሐ ሞት ለአክብሮ ሰንበት የሚያበቃን እንደዚህ አይነት ደጋግ ነገሮችን ስንሰራ ነው። አሁን ይሄ ስል ግን እኔ ላይ አንዳንድ ጠጠር ጣሉና እግዚአብሔር የፈቀደላቸውን እናቶች እናግዛቸው ስል ለማሳሰብ ያህል ኃላፊነት ለመውሰድ ያህል የአሳላፊነት ስሜት ለመውሰድ ያህል ነው እንጂ በየአካባቢው የአቅመ ደካማ እናቶች የሉም ለማለት አይደለም። ነገር ግን ተባብረን በአንድነት ተመካክረን አጠናክረን ተደራሽነቱን ሰፊ ማድረግ በሀገራችን ውስጥ እንዳለው እንደ አረጋውያን እርዳታ እንደነ መቄዶንያ ያለ ነገር ማድረግ ስለምንችል ተባብረን እዚህም ጠብ የምናረጋት ነገር ትጠቅመናለች። መስጠት ደግሞ በረከት ነው ጎበዝ። በመስጠት የሚድህ የለም፣ በመስጠት የሚያጣ የለም፣ በመስጠት የሚቀንስበት ነገር የለም። በመስጠት እርካታ ነው፣ በመስጠት በረከት ነው፣ በመስጠት መቀደስ ነው። እግዚአብሔርም ሀቡ ወክሙ ስጡ እሰጣችኋለሁ ነው ያለ። ብራብ አላበላችሁኝም ብጠማ አላጠጣችሁኝም ይላቸዋል ኃጥአንን። የጻድቃንን ደግሞ ብራብ አብልታችሁኛል ብጠማ ጠጥቻችሁኛል የሚለው ቃል ወንጌሉም እንደዚህ አይነት መልእክት ነው ያለውና ስለዚህ እኔ በማሰባስብበት አካውንት አንድም ሁለትም ሶስትም እየሆናችሁ በግልም በቡድንም እየተሳተፋችሁ የበረከቱ ተሳታፊና የጸጋው የበረከቱ የጽድቅ ስራ ተጋሪ እንድትሆኑ በእግዚአብሔር ስም ጥሪዬን አስተላልፋለሁ። እኔ አለቃ ይባቤ ነኝ። በየትኛውም ዓለም የቪዲዮ የሚደርሳችሁ እንድትከታተሉና የደወላችሁ ስልክ ቁጥር 0931416350 በሚል ስልክ ቁጥር እየደወላችሁ ማስገባትና መተባበር ትችላላችሁ ማለት ነው። አመሰግናለሁ። አለቃ ይባቤ ነኝ። ይቆየን።